አላህ ተባረከ ወተዓላ ወደኔ አንድ ስንዝር የተጠጋ ሰው እኔ ወደሱ አንድ ክንድ እጠጋለሁ ብሏል። እያዘገመ ቀስ ብሎ ባሪያዬ ወደኔ ከመጣ እኔ የፈጠንኩ ወደሱ እመጣለሁ ብሏል። ይህ አላህ ባሪያውን ለኸይር ነገር እንደሚያግዝ፣ እንደሚስበው፣ እንደሚደግፈው የሚያሳይ የረመዳን ዒባዳችን እውነትም ለአላህ ከነበረ አንድ ወር ከልባችን የምር ወደ አላህ ከተቃረበን በቀሪ ወሮችም አላህ ወደሱ ያቃርበናል፣ ያስጠጋናል፣ ያግዘናል። ወደሱ የምናደርገውን ጉዞ ቁልቁል ያደርግልናል፣ ዳገታ ያደርግብንም። ረመዳን ላይ ስንሰራው የነበረው ስራ ግን ወደ አላህ ለመቃረብ ብለን ሳይሆን እንዲሁ ልማድ ሆኖ ሰው ሲያደርግ ስላየን ብቻ ከነበረ ጉዞ ወደ አላህ አልነበረምና እንግዶች ከመስጂድ ተጠራርገው ሲወጡ ከእንግዶች ጋር አብሮ የመጣ ዓላማ ቢስ የሆነ ሰውም አብሮ ይወጣል። ጉዞ ወደ አላህ ስላልነበረ በቀሪ ጊዜም አላህ ተባረከ ወተዓላ እገዛውን አያደርግለትም። ረመዳን የሚከበረው አላህ ጾሙት ብሎ ስላዘዘ ነው። ከረመዳን ውጭ ያሉ ወራቶችን ቀናቶችንም ከወንጀል ጾሙባቸው ብሎ አላህ አዟል። ወንጀል ሁሌም ሐራም ነው፣ ክልክል ነው። እውነተኛ ጾመኛ የሚባለውም እድሜ ልኩን ከሐራም የጾመ የታቀበ ሰው 11 ወር ሙሉ ሲያተራምስ የፈለገውን ሲሰራ ሲያደርግ ቆይቶ ረመዳን ላይ ብቻ በቀኑ ክፍለ ጊዜ ከምግብና ከመጠጥ የሚታቀብ ሰው ይሄ ጾመኛ ይባላል። እውነተኛ ጾመኛ የሚባለው ዓመቱን ሙሉ እድሜ ልኩን አላህ የከለከለውን ነገር የሚከለከል ሰው፣ አላህ ያዘዘውን የሚተገብር ሰው። እንዲህ አይነቱ እውነተኛ ጾመኛ ዒድ የሚያከብረው ጀነት ውስጥ ነው። ስለዚህ ከረመዳን በኋላ መስጂዶች ባዶ ሊሆኑ አይገባም። በየአካባቢው የተሰሩ መስጂዶችን በዒልም ልናደምቃቸው ይገባል። በየቤታችንም ቢሆን ፖለቲካን፣ ሌላን ወሬ ከምናደምጥ በዘመናዊ መገናኛዎች፣ ሚዲያዎች፣ ሶሻል ሚዲያዎች ዒልምን ልንማር ይገባናል። ይሄን ካደረገን ረመዳን ላይ የያዝነው የኢማን ጥንካሬ የቀመስነው የኢማን ጥፍጥና አብሮን ይቀጥላል። فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم يا الله باروتوي الله يعزاكم بمتازز يكلكلاكم بمكلكل ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራት ነው። ዱንያ ላይ አላህን የፈራ ሰው አኺራ ላይ በሰላም መኖር ይችላል። ዱንያ ላይ አላህን ያልፈራ ሰው አኺራ ሰቀቀንና ስቃይ ውስጥ ይኖራል። አላህ ተባረከ ወተዓላ ፍሩኝ ብሏል። እሱን የመፍራት ትሩፋቶችን ጥቅሞችን ነግሮናል። እሱም ባለመፍራት ምክንያት የሚመጡ የዱንያ የአኺራ ውርደቶችንም ነግሮናል። እያንዳንዱ ነቢይ ህዝቡን አላህን እንዲፈራ መክሯል፣ አዟል። አላህን ተባረከ ወተዓላ መፍራት ቀላል እንደሆነ ከሳምንታት ከቀናት በፊት በሸኘነው ረመዳን በተጨባጭ አይተናል። ረመዳን ላይ አላህን ስንፈራ እንደነበረው፣ አላህን ስናከብር እንደነበረው ሁሌም አላህን ልንፈራው ልናከብረው፣ ያዘዘንን ልንተገብር፣ የከለከለንን ልንርቅ ልንጠነቀቅ ይገባናል። ትናንት የሸኘነው ረመዳን ወር ውስጥ ላይ ሁላችንም እንደ አቅማችን ፊታችንን ወደ መልካም ሥራ ዙረን ለወንጀል ጀርባ ሰተን ኸይር ነገር ላይ የተሽቀዳደመን ከሸር እየሸሸን ኖረናል። የዒባዳን ጣዕም በትንሹም ቢሆን ቀምሰናል። ከወንጀል በመራቃችን ጊዜያችንን አቅማችን በፈቀደው ያክል በኸይር በማሳለፋችን ልዩ ደስታ ተሰምቶናል። ይሄን ረመዳን ላይ የነበረንን ሁኔታ ሁሌም ለማስቀጠል ጥረት ልናደርግ ይገባናል። ምንም እንኳ ሁሌ የረመዳን አይነት ስሜት እንዴት አይሰማኝም ብለን ራሳችንን መውቀስ ተገቢ ባይሆን፣ ረመዳን ልዩ ወር ነው። ማንኛውም የሰው ልጅ ከጌታው ጋር ከሰው ልጆች ጋር ያለውን ግንኙነት የሚያስተካክልበት ራሱን የሚፈትሽበት ወር ነው። ሙሉ በሙሉ ከረመዳን በኋላ መጥፎ ሰው መሆን ያስወቅሳል። ሁሌም እንደ ረመዳን ለምን አልሆንኩም ብሎ ራስን መውቀስ ደግሞ ተስፋ ለመቁረጥ ሰበብ ሊሆን ይችላል።
ብልህ ማለት ረመዳንን በየዓመቱ የኢማን ነዳጅ የሚሞላበት አጋጣሚ አድርጎ የሚወስድ ሰው ነው። ለዚህ ነው ደጋግ ቀደምቶች 6 ወር ሙሉ አላህ ረመዳን እንዲያደርሳቸው ዱዓ ያደርጉ ነበረ። ጾመው ከጨረሱ በኋላ ደግሞ 6 ወር ሙሉ አላህ እንዲቀበላቸው ዱዓ ያደርጉ ነበር የተባለው ለዚህ ነው። የረመዳን ወር ልዩ ጣዕም ያለው፣ ልዩ ስሜት ያለው፣ ልዩ መንፈስ ያለው ወር ነው። 6 ወር ሙሉ ይጓጓለታል፣ በጉጉት ይጠበቃል። ገብቶ ከወጣ ካለፈ በኋላ ደግሞ 6 ወር ሙሉ አላህ ተባረከ ወተዓላ ጾማቸውን እንዲቀበላቸው ዱዓ ያደርጋል። ልዩ ወር ነው ማለት ነው። ታዲያ ልዩ መሆኑ ለአንድ ወር ብቻ መሆን የለበትም። እኛ ዘንድ ልዩ የሆነው የረመዳን ወር ላይ ሰደቃ አብዝተን፣ ዱዓ አብዝተን፣ መስጂድ አዘውትረን ረመዳን ሲወጣ ከነዚህ መልካም ሥራዎች ሁሉ ልንወጣ ልንርቅ ሳይሆን የሚገባው ረመዳን ላይ የሞላነውን ኢማን ከረመዳን በኋላ ከሚያጎድሉ ነገሮች ልንጠብቀው ይገባናል። የረመዳንን ሁኔታ ሁሌ ልናስታውስ፣ ልናጣጥም፣ ራሳችንን ልናድስበት ይገባናል። እስከ ቀጣዩ ረመዳን ድረስ በዚህኛው ረመዳን የሞላነው የያዝነው ኢማን አብሮን እንዲቀጥል ጥረት ልናደርግ፣ ለዚህ የሚያግዙ ነገሮችን ልንተገብር፣ ከዚህ የሚያርቁ ነገሮችን ልንርቅ፣ ልንጠነቀቅ ይገባናል። ከመልካም ሥራ በረከት አንዱ መልካም ሥራችን ተቀባይነት ከማግኘት ምልክቶች መሃል አንዱ ከመልካም ሥራ በኋላ ሌላ መልካም ሥራ መስራት፣ የያዙት መልካም ሥራን ቋሚ ማድረግ ነው። ሥራ በረካ እንደሌለው ተቀባይነት እንዳላገኘ ከሚያሳዩ ምልክቶች አንዱ አንድን መልካም ሥራ ከሰሩ በኋላ ያን መልካም ሥራ የቲም አድርጎ ብቸኛ አድርጎ መተው። ረመዳን ላይ የሰራሁት ሥራ አላህ ዘንድ ተቀባይነት አግኝቷል አላገኘም፣ ጸንቷል አልጸናም የሚለውን ማረጋገጥ ከፈለግን ከረመዳን በኋላ ሁኔታዬ ምን ይመስላል ብለን ራሳችንን ልንጠይቅ ይገባናል። የሌይል ሶላት ተሐጁድ፣ ተራዊህ ሲሰግድ የነበረ ሰው ረመዳን እንደወጣ 1 ረካ 3 ረካ እንኳ ዊትር መስገድ ካቆመ የረመዳን የምሽት ሶላቶቹ አላህ ዘንድ ተቀባይነት የማግኘታቸው ጉዳይ አጠራጣሪ ነው ማለት ነው። ዋጅቡን ረመዳን ጾሞ ከዛ ቀጥሎ ከሸዋል 6 ቀን ያስከተለ ሰው ዓመት ሙሉ እንደ ጾም ይቆጠርለታል ከመባሉ ጋር ሸዋልን ለመጾም ያልወሰነ፣ ያልጀመረ፣ ያልሞከረ ጭራሽ እቅዱም የሌለው ሰው ካለ ራሱን ሊፈትሽ ቆም ብሎ ሊያይ ይገባል። በረመዳን ጾም ውስጡ የተደሰተ የጾም ዒባዳን ጣዕም የቀመሰ ያ ጣዕም እንዳይቋረጥበት ተወዳጅ የተባሉ ጾሞችን ሁሉ አከታትሎ ፈልጎ ይጾማል። ከልካይ ዑድር እስከሌለበት ድረስ ህመም፣ ጉዞ መሰል ነገሮች እስካልከለከሉት ድረስ አላህ ጤና ከሰጠው፣ ጊዜ ጉልበት ከሰጠው የጾምን ጣዕም የቀመሰ ዋጅብ ጾሙ አላህ ዘንድ የጸናለት የተጻፈለት ሰው አስከትሎ ሱና ጾምን ይጾማል። አላህ ተባረከ ወተዓላ ወደ እኔ 1 ስንዝር የተጠጋ ሰው እኔ ወደ እሱ 1 ክንድ እጠጋለሁ ብሏል። እያዘገመ ቀስ ብሎ ባሪያዬ ወደ እኔ ከመጣ እኔ የፈጠንኩ ወደ እሱ እመጣለሁ ብሏል። ይህ አላህ ባሪያውን ለኸይር ነገር እንደሚያግዝ፣ እንደሚስበው፣ እንደሚደግፈው የሚያሳይ የረመዳን ዒባዳችን እውነትም ለአላህ ከነበረ 1 ወር ከልባችን የምር ወደ አላህ ከተቃረበን በቀሪ ወሮችም አላህ ወደ እሱ ያቃርበናል፣ ያስጠጋናል፣ ያግዘናል። ወደ እሱ የምናደርገውን ጉዞ ቁልቁል ያደርግልናል፣ ዳገታ ያደርግብንም። ረመዳን ላይ ስንሰራው የነበረው ሥራ ግን ወደ አላህ ለመቃረብ ብለን ሳይሆን እንዲሁ ልማድ ሆኖ ሰው ሲያደርግ ስላየን ብቻ ከነበረ ጉዞ ወደ አላህ አልነበረምና እንግዶች ከመስጂድ ተጠራርገው ሲወጡ ከእንግዶች ጋር አብሮ የመጣ ዓላማ ቢስ የሆነ ሰውም አብሮ ይወጣል። ጉዞ ወደ አላህ ስላልነበረ በቀሪ ጊዜም አላህ ተባረከ ወተዓላ እገዛውን አያደርግለትም። አላህ ተባረከ ወተዓላ የጠራውን እሺ ይላል፣ አቤት ይላል፣ የለመነውን ይሰጣል፣ አግዘኝ ያለውን ያግዛል፣ ጠብቀኝ ያለውን ይጠብቃል፣ ድረስልኝ ላለው አካል አላህ ይደርሳል። ዝም ያለ ደግሞ ሸይጣን ይጠጋዋል፣ ወደሱ ያስጠጋዋል። ለዚህ ነው አላህ ዱዓ አድርጉ፣ ለምኑኝ፣ እስትግፋር አድርጉ የሚለው የአኼራ ጉዟችን ያለ አላህ ስለማይሆን። ሌላ ረመዳን ላይ የተለያዩ ዱዓዎችን ተማጽኖዎችን ስናደርግ እንደነበረው ጉዟችን የእድሜ ልክ ጉዞ ነው፣ የህይወት ጉዞ ነው።
እግራችንን ሲራጥን ተሻግሮ ጀነት እስክናሳርፍ ድረስ ያ ረብ ማለታችን መቆም የለበትም። ለኢማናችን መጨነቃችን መቋረጥ የለበትም። ከአላህ ጋር የአንድ ወር ኮንትራት አይደለም ውል አይደለም ያለን፣ የእድሜ ልክ ውልና ኮንትራት ነው ያለን። ወዕቡድ ረበከ ሐታ ያእቲየከ አልየቂን የተባለውም ለዚህ እውነተኛው እርግጠኛው ሞት መጥቶ እስኪወስድህ ድረስ ጌታህን ቀጥ ለጥ ብለህ ተገዛ፣ ታዘዝ፣ ሕጉን አክብር ተብለናል። ረመዳን ላይ የሚደረገው ከሌላ ጊዜ በተለየ አንዳንድ ዒባዳዎችን ጨመር አድርጎ ለየት ባለ መልኩ መስራት እንጂ ረመዳን ውስጥ ያሉ ዒባዳዎች በሙሉ ዓመቱን ሙሉ የተደነገጉ ናቸው። ረመዳን ላይ የነበረንን የኢማን ጥንካሬ የኸይር ፍላጎት ለማስቀጠል የሚያግዙን አንዳንድ አስባቦች አሉ። ወልሙወፈቁ መን ወፈቀሁ ላህ፣ እድለኛ ማለት አላህ ተባረከ ወተዓላ ያደለው ያገዘው የመራው ሰው ሲሆን ከተመሩት ለመሆን ደግሞ ሰበቦችን ማድረስ የኛ ግዴታ ነው። ከረመዳን በኋላም ረመዳን ላይ የጀመርነውን ኸይር ሥራ የኢማን ጥንካሬ ለማስቀጠል ከሚያግዙ ነገሮች አንዱ ረመዳን ውስጥ ኢማናችን ጠንካራ እንዲሆን ሰበብ የሆኑ አጋዥ የነበሩ ነገሮችን ከረመዳን በኋላም ማስቀጠል ነው። እንዲሁ ረመዳን ወሩ ብቻ አይደለም ሰዎችን ጥሩ የሚያደርገው። ለዚህም ነው ረመዳን ውስጥም ሶላት ማይሰግዱ ሰዎችን እናያለን፣ ተደብቀው የሚበሉ ሰዎችን እናያለን፣ ወንጀልን በአደባባይ የሚፈጽሙ ሰዎችን እናያለን። ረመዳን ወሩ ብቻ አይደለም ሁሉንም ሰው ጥሩ የሚያደርገው ምንም እንኳ ድባቡ ተጽዕኖ ቢኖረው። ታዲያ ብዙ ሰዎች ረመዳን ላይ ከጌታቸውም ጋር ከሰው ልጆችም ጋር ግንኙነታቸው የሚያምረው ጥሩዎች የሚሆኑት በምክንያት ነው። አጋዥ ነገሮችን አድርገው ሰበብ አድርሰው ነው። ታዲያ ከረመዳን በኋላ ረመዳን ውስጥ የነበረንን የዲን የኢማን ጥንካሬ ለማስቀጠል ከሚያግዙ ነገሮች አንዱ ትልቁ ረመዳን ውስጥ በኢማናችን ጠንካራ እንድንሆን ሰበብ የሆኑ ነገሮችን ዓመቱን ሙሉ ማስቀጠል ነው። ለምን ነበር ረመዳን ላይ ሶፈል አወል ምሰግደው፣ ሁሉንም ሶላት በጀማዓ ምሰግደው፣ ሱና ቀብልያ ባዕድያ አያመልጠኝም ነበር፣ ምላሴን እጠብቅ ነበር፣ አይኔን እጠብቅ ነበር፣ ለዚህ ያበቃኝ ምንድን ነው ብሎ ራስን መፈተሽ። ሁሉም የራሱ ሰበብ ምክንያቶች ይኖሩታል። ዋናውና ትልቁ ሁሉም ዘንድ አጋዥ ነገር ተብሎ ሊቆጠር ሊጠቀስ የሚችለው ተቅዋ ነው፣ አላህን መፍራት ነው፣ ረመዳንን ማክበር ነው። ረመዳን የሚከበረው አላህ ጹሙት ብሎ ስላዘዘ ነው። ከረመዳን ውጭ ያሉ ወራቶችን ቀናቶችንም ከወንጀል ጹሙባቸው ብሎ አላህ አዟል። ወንጀል ሁሌም ሐራም ነው፣ ክልክል ነው። እውነተኛ ጾመኛ የሚባለውም እድሜ ልኩን ከሐራም የጾም የታቀበ ሰው 11 ወር ሙሉ ሲያተራምስ የፈለገውን ሲሰራ ሲያደርግ ቆይቶ ረመዳን ላይ ብቻ በቀኑ ክፍለ ጊዜ ከምግብና ከመጠጥ የሚታቀብ ሰው ይሄ ጾመኛ ይባላል። እውነተኛ ጾመኛ የሚባለው ዓመቱን ሙሉ እድሜ ልኩን አላህ የከለከለውን ነገር የሚከለከል ሰው፣ አላህ ያዘዘውን የሚተገብር ሰው። እንዲህ አይነቱ እውነተኛ ጾመኛ ዒድ የሚያከብረው ጀነት ውስጥ ነው። የሰው ልጆችን የሚያስደስት የሚያጓጓን ነገር ሁሉ ያገኘ ወለኩም ፊሃ ማ ተሽተሂ አንፉሱኩም። ዲናቸው ላይ ዱንያ ላይ ቀጥ ብለው ጸንተው የሞቱ ጣረሞት ላይ በሚሆኑበት ጊዜ የራህመት መላኢኮች መጥተው ያረጋጓቸዋል፣ አይዟችሁ ይሏቸዋል፣ በጀነት ያበስሯቸዋል። ለእናንተ ሰላም አለላችሁ፣ የፈለጋችሁት ሁሉ አለላችሁ፣ የምትመኙትን ሁሉ ጀነት ላይ ታገኛላችሁ ይባላል። ለምንድን ነው ይሄ? ዱንያ ላይ በአላህ እምነናል ብለው ቀጥ ስላሉ፣ የከለከላቸውን ሁሌ ስለተከለከሉ፣ ያዘዛቸውን ሁሌ ስለተገበሩ ነው። እስከ ሻዕባን መጨረሻ ድረስ እንደፈለጉ ሆኖ ከረመዳን 1 እስከ ረመዳን 30 ደግሞ ታቅቦ ሸዋል 1 ጀምሮ እስከ ቀጣዩ ዓመት ሻዕባን 30 ድረስ እንደፈለገ የሚሆን ሰው ጌታ የአላህ ነው ብሎ ቀጥ አላለም፣ አልጸና። ሌላ ከረመዳን ውስጥ ቀጥ እንድንል አላህን እንድንፈራ በዲናችን ጠንካሮች እንድንሆን ያደረጉን ሰበቦች ምንድናቸው? እያንዳንዳችን ራሳችንን ጠይቅ ይገባናል። ዋናውና ትልቁ ተቅዋን አላህን መፍራት ነው። ረመዳን ነው ብሎ ረመዳንን ማክበር። አላህ ረመዳንን አክብሩ እንዳለው 5 ወቅት ሶላትን ወቅቱን አክብሩ ብሏል። የሐጅን ጊዜ አክብሩ ብሏል። የዘካን ጊዜ አክብሩ ብሏል። ወንጀል ስታዩ አይናችሁን ሰበር በማድረግ አላህን አክብሩ ብሏል። ከሐሜት ጆሮአችሁን መላሳችሁን በመጠበቅ አላህን አክብሩ ብሏል። አላህ የከለከለን ነገሮች ሁሌም በሁሉም ቦታ ላይ መከበር አለባቸው። ለዚህ ነው የአላህን ደጋግ ባሮችን አላህ ሲያወድሳቸው ወልሓፊዚነ ሊሑዱዲላህ ብሏቸው፣ አማኞችን አበስራቸው ይላል።
ቁርአን ላይ ማናቸው አማኞች የጀነት እጮኞች ከመገለጫቸው አንዱ አልሐፊዚነ ሊሑዱዲላህ የአላህን ድንበር ሁሌ የሚጠብቁ ናቸው። ረመዳን ላይ ብቻ ሳይሆን አንድ ወር ብቻ ሳይሆን በችግር ጊዜ ብቻ ሳይሆን በቋሚነት የአላህን ድንበር የሚጠብቁ የከለከላቸውን የሚከለከሉ ያዘዛቸውን እንዳቅማቸው የሚተገብሩ ናቸው ብሏል። ኢዘን ረመዳን ላይ ኢማናችን ጠንካራ እንዲሆን ሰበብ የሆኑ ነገሮች ምንድናቸው? ለይተን አውቀን እነዚያን በቋሚነት ልንተገብራቸው ይገባናል። ከሐራም መራቅ፣ ከመጥፎ ጓደኛ መራቅ፣ መስጂድ ማዘውተር፣ አላህን ከሚፈሩ ጓደኞች ጋር ግንኙነትን ማጠንከር፣ እነዚህና መሰል ረመዳን ውስጥ ኢማናችን እንዲጠነክር ሰበብ የሆኑ ነገሮችን ከረመዳን በኋላም ልናስቀጥል ይገባናል። ይሄን ካደረግን ረመዳን ላይ የነበረንን የሞላነውን ኢማን ማስቀጠል እንችላለን። ተሟጦ አያልቅም። ሌላው ረመዳን ላይ ስንሰራቸው የነበሩ ኸይር ስራዎች አሉ። ሁሉም እንደገራለት እንዳቅሙ እንደ ሁኔታው እየሰራናቸው ኢማናችን እንዲሞላ እንዲጠነክር ጥሩ ሰው እንድንሆን ለአኼራ ስንቅ እንድንሰንቅ የገሩልን የምንሰራቸው ስራዎች ነበሩ። እነዚህንም ከረመዳን በኋላ ማስቀጠል በተለይ ልባችን እንዲረጋጋ የሙእምንነት ስሜት እንዲሰማን አኼራ እንድናስታውስ ያደርጉን የነበሩ ስራዎችን ከረመዳን በኋላም ለየት ባለ መልኩ ረመዳን ውስጥ እንሰራው በነበረው መልኩ በነበረው ሁኔታ ረመዳን ላይ እናደርግበት በነበረው ቦታ እንደዚህ ኸይር ስራዎችን ብናስቀጥል ውስጣችን የረመዳን ስሜት እንዲሰማው ያደርጋል። ለምሳሌ ብዙዎቻችን ረመዳን ላይ ቁርአን መቅራት እናበዛለን። መስጂድ ገብተን ቤት ውስጥም ለዒባዳ የተዘጋጀ ቦታ ላይ ስልክ ሳይለንት አድርገን ይሄን ያክል ቁርአን ሳልቀራ አልነሳም ብለን ምንቀራበት ሁኔታ አለ። ሱና ሶላቶችን ሁለት ረክዓ የሚሰግዱበት ሁኔታ አለ። በየቀኑ ረመዳን ላይ ሰደቃ ሳልሰጥ የዕለቱ ፀሐይ አጠልቅም ብሎ በየቀኑ ኪሱ ላይ 100 ብር ዘርዝሮ የሚሆን 1000 ብር አዘጋጅቶ የሚሆን ሰደቃ የሚሰጥ ሰው አለ። ከረመዳን በኋላም ረመዳን ውስጥ የነበረንን የኢማን ጥንካሬ የኢማን ስሜት ለማስቀጠል ልናደርጋቸው ከሚገቡ ነገሮች አንዱ ረመዳን ላይ ለየት ባለ መልኩ እንሰራቸው የነበረ ኸይር ስራዎችን ማስቀጠል፣ በተለይ ስንሰራቸው ልዩ የኢማን ስሜት የተቅዋ ስሜት እንዲሰማን የሚያደርጉት በተመሳሳይ ቦታና ሰዓት ይሄ ህይወቴ ነው ከጌታዬ ጋር እስክገናኝ ድረስ የምንል እስኪመስል ድረስ ረመዳን ላይ በየሳምንቱ በየ3 ቀኑ ምናልባትም በየ2 እና በየ1 ቀኑ ቁርአን ያኸትም የነበረ ሰው ረመዳን ሲወጣ ቁርአኑን ከድኖ አስቀምጦ ሞባይል ያነበበ ኮምፒውተር ያነበበ ወሬ ዜና ያነበበ የሚውል ከሆነ አንድ ሰው ከዛ በኋላ ኢማን የደከመ ቀልቤ ደረቀ ቢል ቀልቡን ያደረቀው ራሱ። ይህ ሊሆን አይገባው። ረመዳን ላይ የነበረንን መልካም ስሜት ጥሩ ኢማን የዲን ጥንካሬ እንዲቀጥል ከፈለገን መጠኑ ሊቀንስ ይችላል ከሥራ ሁኔታ አንፃር፣ ነገር ግን መቋረጥ የለበትም። ረመዳን ላይ እናበዛው የነበረው ሱና አዱሃ ሶላት የሌሊት ሶላት በተቻለን ያክል ወደ ረመዳኑ እያስጠጋን ተመሳሳይ ስሜት እንዲሰማን እያደረገን በአፈጻጸሙ በቁጥሩ በቦታው ልንተገብረው ይገባል። ይህን ካደረገን ከረመዳን በኋላም ረመዳን ውስጥ የነበረንን ተቅዋ ኢማን የኢማን ጥፍጥና ማስቀጠል እንችላለን። ሌላው ከረመዳን በኋላም ኢማናችን እንዲጠነክር ሙሉ ሆኖ እንዲቀጥል ረመዳን ላይ የሞላነውን ኢማን ያገኘነውን ጥንካሬ እንዳናጣ ከሚያግዙ ነገሮች አንዱ የዕልም መጅልሶች ላይ መገኘት ነው። የሸሪዓ ትምህርት የሚሰጥበት፣ ዳዕዋ ሙሐደራ የሚደረግበት፣ ሰዎች ስለ አላህ የሚማማሩበት የሚናገሩበትን ስፍራ አይተን ከማለፍ መታቀብ፣ ፈልገን ሆን ብለን ትምህርት ያለበት ቦታ ላይ ሄዶ መታደም ረመዳን ውስጥ የነበረንን የኢማን ጥንካሬ እንዳናጣው እጅጉኑ ያግዛል። አላህ ተባረከ ወተዓላ ለሰው ልጆች አካል ምግብና መጠጥን እንደፈጠረው ሁሉ ለቀልባችን ዒልምን ዲንን አመቻችቶልናል። አካላችን እንደሚራበው ሁሉ ልባችንም ይራባል። የልብ ቀለቡ ዒልም ነው። ሐላል ሐራምን ማወቅ፣ አላህ የሚወደውን የሚጠላውን ማወቅ፣ አላህን ለሚታዘዙ ሰዎች አኼራ ላይ የተዘጋጀውን ክብር መስተንግዶ ማዕረግ፣ አላህን ላመፁ ሰዎች ደግሞ አኼራ ላይ የሚጠብቃቸውን ውርደት መስማት ጠንቀቅ እንዲሉ ነቃ እንዲሉ ያደርጋል።
ዓመቱን ሙሉ ወሩን ሳምንቱን ሙሉ በየቀኑ ጠዋት የወጣን እስከ ማታ ስናስብ ምን ውለው ስለ ዱንያ ብቻ ከሆነ ቀልብ ይሞታል። የዓመቱ ረመዳን ዞሮ ሲመጣም ቀልባችን በቀላሉ አይነቃም፣ አይዘጋጅም። ያ እንዳይሆን ዓመቱን ሙሉ የሳምንት ጁሙዓን ኹጥባ በአግባቡ ማድመጥ፣ በጊዜ ተዘጋጅተው ለጁሙዓ ሶላት መስጂድ መግባት፣ በያለንበት አካባቢ በየመስጂዱ የሚሰጡ የቁርአን የሐዲስ ትምህርቶችን በጊዜ ተዘጋጅተን ልባችንን አዘጋጅተን ስልካችንን አጥፍተን ሐሳብ የሚሰርቁ ነገሮችን አስወግደን ቁጭ ብለን ማድመጥ፣ ያልገባንን መጠየቅ። ባለንበት ዘመን በየቤቱ በየአካባቢው ዒልም የደረሰበት የሚደርስበት ሁኔታም ስላለ በየቀኑ አዲስ ነገር ስለ ዲኔ ሳላውቅ አልውልም አላድርም ልንል ይገባል። ጊዜው የቴክኖሎጂ ነው እንደሚባል ሰዎች በሁሉም መስክ ራሳቸውን ለማሻሻል ዘመናዊ ሰው ለማድረግ ጥረት ያደርጋሉ። አዳዲስ ቋንቋዎችን ይማራሉ። ሰዎች ከደረሱበት ስልጣኔ ለመድረስ ጥረት ያደርጋሉ። ኋላ ቀር ሰው ለመባል አይፈልጉም። የአላህ ባሪያዎች እስከሆነን ድረስ ትክክለኛ የአላህ ባሪያ የገባው የአላህ ባሪያ ልንሆን ይገባል። ትልቁ ስልጣኔ ዱንያ ላይ ለምን እንደመጡ ማወቅ፣ ትልቁ ስልጣኔ ከዱንያ ሲወጡ ባዶ እጅ ላለመውጣት መጣር፣ ትልቁ ስልጣኔ ነገ አኼራ ላይ የጀነት ንጉሥ መሆን የሚችሉበትን መንገድ መከተል ነው እንጂ አኼራን፣ ቀብርን፣ ሲራጥን ረስቶ ነገ ጥለው ስለሚሄዱት ዱንያ ብቻ ጊዜን፣ ጉልበትን፣ እውቀትን፣ ልብን መስጠት ስልጣኔ አይደለም፣ ኋላ ቀርነት ነው። ረመዳን ላይ እንዳቅማችን ቁርአን እንደቀራ ነው፣ ከመግሪብ እስከ ኢሻ ከኢሻ እስከ ኢቃም ትምህርት እንደተማር ነው፣ ሙሐደራ አለ በተባለበት ቦታ ሁሉ ሄደን እንደታደምነው ከረመዳን በኋላም ዓመቱን ሙሉ ዒልም ልንማር ይገባናል። ዒልም ልብን ሕያው ያደርጋል። ባለማወቅ ወንጀል ላይ ከመውደቅ ይጠብቃል። እያወቁ ከማጥፋትም ደጋግሞ በመመከር የሚያጠፉትን ጥፋት መዘዝ በማወቅ እንዲጠነቀቁ ያደርጋል። አላህ ተባረከ ወተዓላ በተከበረው ቃሉ አለዚነ አመኑ ወተጥመኢኑ ቁሉቡሁም ቢዚክሪላህ አላ ቢዚክሪላሂ ተጥመኢኑል ቁሉብ ብለዋል። እነዚያ ያመኑ አላህን በማውሳት ልቦቻቸው ይረጋጋሉ። አዋጅ ሰዎች ሆይ ስሙ፣ አላህን በማውሳት ልብ ይረጋጋል ይላል። ትልቁ ዚክር አላህ የሚወደውና የሚጠላውን ማወቅ። የዚክር መጅልስ ማለት ሐላል ሐራም የሚነገርበት መጅልስ ነው ብሏል ደጋግ ቀደምቶች። አላህን በመላስ ማስታወስ ቀላል ነው። ትልቁ አላህን ተባረከ ወተዓላ የምናስታውስበት መንገድ የሚወደውን አውቀን መስራት፣ የሚጠላውን አውቀን መተው መራቅ። ሙሉ የሰውነት አካላችን ስለ አላህ ተባረከ ወተዓላ የሚነገርበት ቦታ ላይ እንዲታደም ማድረግ፣ በጥሞና ማድመጥ። ያጎደሉት ነገር ካለ ራስን መውቀስ፣ እዛው ቦታ ላይ ደግሞ ከእንግዲህ እንደዚህ አይነት ጥፋት አላጠፋም ማለት። የተውት ግዴታ ካለም ግዴታነቱን ካወቁበት ሰዓት ጀምሮ ተጸጽቶ ተወብቶ ካሁን በኋላ ይሄን አስተካክላለሁ ብሎ ወስኖ መነሳት። ይሄ በየጊዜው ሲደጋገም ውስጣችን ላይ ያለ መጥፎ ስሜት እንዲጠፋ ያደርጋል። ውስጣችን ላይ ያለ ስንፍና እንዲወጣ ያደርጋል። ብዙ ሰዎች ጥፋት የሚያጠፉት ባለማወቅ ነው። በጣም ብዙ ሰዎች እያወቁም ጭምር ያጠፋሉ። ባለማወቅ ለሚያጠፉትም እውቀት መድኃኒት ይሆናቸዋል። እያወቁ ቀልባቸው ደርቆ ተዘናግተው ለሚያጠፉትም በተደጋጋሚ ምክር ሲሰሙ እስከ መቼ ነው እያወቅኩ ማጠፋው በሞትስ ድንገት እያሉ እንዲታረሙ እንዲያስታውሱ ያደርጋቸዋል። የዕልሙ ቦታ ላይ ስለ አላህ ስለ መልእክተኛው ስለ አኼራ የሚነገርበት ቦታ ላይ ቁጭ ብሎ የተነሳ ሰው ሲነሳ ወንጀሉ ሁሉ ይራገፍለታል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ሁሙል ቀውሙ አላህ መልእክተኛው አኼራ የሚወሳበት ቦታ ላይ ቁጭ ያሉ ሰዎች ለዚህ ዓላማ ቁጭ ያሉት ብቻ ሳይሆን ከነሱ ጋር ተቀላቅሎ ቁጭ ያለ ሰውም እድለቢስ አይሆንም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ምን ፈልገው ነው እነዚህ ሰዎች የተሰበሰቡት ብሎ አላህ ለመላእክቶች አውቆ ይጠይቃቸዋል። ያንተን ውዴታ ያንተን ምህረት ፈልገው ነው። እንግዲያውስ ምሬያቸዋለሁ ሁሉንም ይላል አላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁሉ እኮ አይደለም ለዚህ ዓላማ ያመጡት፣ እገሌ የሚባል መጥፎ ሰውም ከነሱ ጋር አብሮ ዝም ብሎ ተቀምጧል ብለው መላእክቶች ሲነግሩ ይሁን ከደጋጎች ከጥሩ ሰዎች ለመልካም ዓላማ ከተሰበሰቡ ሰዎች ጋር በመቀመጡ እሱንም እሷንም ጭምር ምሬያታለሁ ይላል ተብሏል። ስለ ጀነት ስለ ጀሃነም ስለ አኺራ ስለ አላህ ውዴታ ስለ አላህ ምህረት የሚነገርበት ቦታ ላይ መቀመጥ ዱንያዊም አኺራዊም ብዙ ጥቅሞች አሉት። ስለዚህ ከረመዳን በኋላ መስጂዶች ባዶ ሊሆኑ አይገባም። በየአካባቢው የተሰሩ መስጂዶችን በዒልም ልናደምቃቸው ይገባል። በየቤታችንም ቢሆን ፖለቲካን ሌላን ወሬ ከምናደምጥ በዘመናዊ
መገናኛዎች፣ ሚዲያዎች፣ ሶሻል ሚዲያዎች ዒልምን ልንማር ይገባናል። ይሄን ካደረገን ረመዳን ላይ የያዝነው የኢማን ጥንካሬ የቀመስነው የኢማን ጥፍጥና አብሮን ይቀጥላል። ባረከላሁ ሊ ወለኩም ቢልቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። አልሐምዱሊላሂ ዐላ ኢሕሳኒሂ والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد رمضان لاي ينبرنا إيمان تنكاري لما سكتل كم يعجزوا نقروا تشاندو تروقوا الدنيان متقات كما تفوقوا الدنيا مراكب ረመዳን ላይ ሰዎች አብረው ቁርአን የሚደማመጡበት አብረው እንደዚህ አይነት መስጂድ ሄደን እንስገድ የሚሉበት መኪና የሌለው መኪና ያለውን ወንድሙን ይዞ የሚሄድበት ሁኔታ ነበር። ይሄ በኸይር መተጋገዝ ይባላል። በመልካም ነገር መተባበር ይባላል። አብሮ ኸይር ስራ መስራት ኸይሩ ላይ እንዲቀጥሉ ያግዛል። አላህ ምን ይለኛል ከማለት በተጨማሪ ጓደኛዬስ ምን ይለኛል የሚል ስሜት ውስጥ ላይ መኖሩ መልካም። ምንም እንኳ ኸይር ስራ የሚሰራው ለሰው ተብሎ ባይሆንም ለሰው ብሎ መልካም ስራ መስራት ተገቢ ባይሆንም እምሰራው ለአላህ ነው። ስሰንፍ የሚያጠነክር ወንድም ያስፈልገኛል። ስሰንፍ የምታጠነክር የምታስታውስ እህት ታስፈልገኛለች ማለት መልካም። አንድ ሰው መስጂድ ገብቶ ሶላት ሰገደ፣ ብቻው በሆነ ጊዜ ሶላቱን አፈጠነው። ጓደኞቹ ስለነበሩ ግን ቀስ ብሎ ሰገደ ተብሎ ኢማም አሕመድ ሲጠየቁ ብዙዎቹ እንዲህ አይነቱን አሰጋገድ ሪያ ነው የሚሉት። ለሰው ብሎ ነው ሶላቱን ያሳምረው፣ አጅር የለውም፣ እንደውም ሶላቱ ይበላሻል ይላል። ኢማም አሕመድ ግን ምን አሉ ረሒመሁላህ ተዓላ፣ ምን ችግር አለው? ጥሩ ነው። ጥሩ ጓደኞች ስላሉት የጥሩ ጓደኛ በረካ ነው ለዚህ ያበቃው ያሉበት ሁኔታ። መጥፎን ሰው ያየ ሰው መጥፎ ይሆናል። መጥፎ ጓደኛው የሚሰራውን ስራ ይሰራል። ጥሩ ጓደኛ ጋር አብሮ የሚውል ሰው ና ቁርአን እንቅራ፣ ና ሶላት እንስገድ፣ ና መስጂድ ሄደን ዒልም እንስማ፣ ና የታመመን ሰው እንጠይቅ፣ የተቸገረን እንርዳ የሚል ጓደኛ ያለው ሰው ውስጡ ላይ በቂ ተነሳሽነት ባይኖር እንኳ ጓደኛው ለበቂ ተነሳሽነት ያበቃዋል፣ ይጎትተዋል፣ ይስበዋል። ለዚህ ነው አሷሒቡ ሳሒብ የሚባል ጓደኛ ይጎትታል የሚባል። መጥፎ ጓደኛ ወደ መጥፎ ቦታ ይጎትታል። ኸምር ቤት ገብተው የሚቀመጡ ስም አሕመድ ሙሐመዶች አሉ። ምን ነው ይህ ቦታ ያንተ ነው ቢባል አይ ይሄ ጓደኛዬ ነው ብቻ ያልሄድም ብሎኝ ነው ይላል። እንዳያመልጠኝ ብዬ ነው ከሱ የምፈልገው ጥቅም አለ ይላል። የአላህን እርግማን የሚያመጣ ስፍራ ላይ ጓደኛው ይዞት ይሄዳል፣ ጓደኛዋ ይዛት ትሄዳለች። ኢዳ ከረመዳን በኋላ ረመዳን ውስጥ የነበረን የኢማን ጥንካሬ አብሮ እንዲቀጥል ከፈለገን መጥፎ ጓደኛ ልንርቅ፣ ከመጥፎ ጓደኛ ያለንን ግንኙነት ልንቀንስ፣ መቋረጡ ምንም ዱንያዊ ጉዳት ከሌለው ልናቋርጥ ይገባናል። ስንት የአላህ ባሮች ወፍ ከአምሳያው ጋር ነው የሚበረው። እውነተኛ የአላህ ባሪያ ከሆንክ በዱንያዊ ጉዳይም ቢሆን በቂ ከሰዎች ማግኘት የምትፈልገውን ማህበራዊ ጥቅም ከሙስሊም ወንድሞችህ ከሙእምን ወንድሞችህ ማግኘት ትችላለህ። ኢማን ከሌለው ሙስሊም ካልሆነ ሰው ጋር መገናኘት አስፈላጊ ሆኖ ከተገኘም በዝምድና በጉርብትና በሥራ በልክ ማድረግ ነው። እሱ ጋር ያለ የዲን ችግር ወደ አንተ እንዳይዘምት ማድረግ። ሶላት እየተሰገደ አይደለም በሌሎች ቀኖች በጁማ ቀን እንኳ ኹጥባ እየተደረገ ካፍቴሪያ በር ላይ ቆሞ የሚያወሩ ሰዎች አሉ። ስማቸው አብዱላህ ነው፣ ኢብራሂም። ረመዳን ላይ 5 ሰዓት 6 ሰዓት መስጂድ ገብተው ይቀመጣል። ረመዳን ወጣ የመጀመሪያው ጁምዓ ላይ ኹጥባ እየተደረገ ቁጭ ብለው ጫት የሚበሉ ሰዎች አሉ፣ ሻይ ቡና የሚሉ ሰዎች አሉ። የዚህ አንዱ ምክንያት ይሉኝታ ነው፣ ጓደኛ ነው። ቀብር ስንገባ ብቻችን ነው የምንገባው፣ ሱራጥን ስንሻገር ብቻችን ነው የምንሻገር። አኺራ ላይ አላህ ፊት ስንመረመር ስንገመገም ብቻችን ነው የምንመረመረው። ወደ ኋላ ያስቀረን ጓደኛ እኔ ነኝ ወደ ኋላ ያስቀረሁት ብሎ ከምርመራ ከግምገማ ከወቀሳ አያደነንም። ጥሩ ጓደኛ ግን ጉድለት እንኳ ቢኖርብን አላህ ዘንድ ጉድለታችን ሊያሟላልን ይችላል። ፈማ ለና ሚን ሻፊዒን ወላ ሰዲቂን ሐሚም። የጀሃነሞች ጀሃነም ላይ ሲለበለቡ ከአላህ የሚያስታርቀን የለ፣ የልብ ወዳጅም የለንም። ጥሩ ወዳጅ ቢኖረን አላህ ዘንድ ቦታ ያለው ክብር ያለው ከዚህ ችግር ያወጣን ነበር ይላል።
እዚህ መጥፎ ጓደኛ ወደ ጀሃነም ሊጎትት ይችላል። ጥሩ ጓደኛ ወደ ጀነት ከፍ ሊያስደርግ ይችላል። ረመዳን ላይ መተባበር መተጋገዝ በመኖሩ ምክንያት ነው አንድም ኢማናችን ሙሉ ይሆን የነበረው እንጠነክር የነበረው። ይሄን ለማስቀጠል ከረመዳን በኋላ ጥሩ ጓደኛ ልናበዛ፣ ልንተጋገዝ፣ ልንመካከር፣ ልንረዳዳ ይገባናል። አልመርኡ አላ ዲኒ ኸሊሊሂ ተብሏል። አንዳችሁ ማንን ጓደኛ እንደሚያደርግ ይወቅ። ሰው የጓደኛው ዲን የጓደኛው ስነ ምግባር ላይ ነው የሚሆነው ተብሏል። በተለይ እንደኛ ካፍር ሙስሊም ተቀላቅሎ በሚኖርበት ሀገር ላይ የጓደኛ ተጽዕኖ እጅግ በጣም ከፍ ያለ ነው። በተለያየ ምክንያት ጓደኝነት ፈጥረው ጓደኛው ማይወደውን ነገር ላለማድረግ በሚል አዳን ኢቃም እየሰሙ መስጂድ ሄደው መስገድን ትተው ቤት የሚሰግዱ፣ በዲን የተከለከለን ነገር ለጓደኛ ብለው የሚያደርጉ፣ የነቢዩን ዓለይሂ ሰላቱ ወሰላም የሱና አለባበስ የፀጉር አያያዝ ለጓደኛ ብለው የሚተዉ ብዙዎች ናቸው። ጓደኞቼ ምሉኛል ሳይሆን አላህ ምልኛል ልንል ይገባናል። ጓደኛ መልካም ጎኑን አይተን ብዙ ከሱ ጋር በመቀራረባችን ብዙ መልካምን ነገር የምናገኝበትን ጓደኛ ልንይዝ፣ ብዙ ጉዳት የሚያስከትልን ጓደኛ ልንርቅ ልንጠነቀቅ ይገባናል። ወሀከዛ ከረመዳን በኋላም ኢማናችን ጠንክሮ ረመዳን ላይ የነበረንን የኢማን ጣዕም እንድናገኝ ከሚያግዙ ነገሮች አንዱ ከረመዳን በኋላም ጾሞች አሉ። እነዚያን በዲን የተፈቀዱ የተደነገጉ ልዩ አጅር እንዳላቸው የተነገረላቸው ጾሞችን ተከታትሎ መጾም። ጾም የአላህን ፍራቻ ያስተምራል፣ ጸባይን ያስተካክላል። ነቢዩ ዓለይሂ ሰላቱ ወሰላም ዓለይከ ቢሰውሚ ፈኢነሁ ላ ዒድለ ለሁ ብላ፣ ጾምን አብዛ አደራህን፣ አትልቀቀው፣ ከጾም አትለይ። ጸባይን ከማስተካከል አንጻር አጅርን ከማብዛት አንጻር ጾምን የሚያክል ዒባዳ የለም ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ረመዳን ላይ የመጠንከራችን የመጽናታችን አንዱ ምክንያትም ጾም። ከረመዳን በኋላ ረመዳን ውስጥ የነበረን አይነት የዲን ጥንካሬ እንዲኖረን ከሚያግዙ ነገሮች አንዱ ጾም መሆኑን በማወቅ የተፈቀዱ ሁሉ የጾም አይነቶችን ጠብቀን ልንጾም ይገባናል። እንደ አቅማችን፣ እንደ ጤንነታችን ሁኔታ፣ እንደ ስራችን ሁኔታ። ፈርዱ ዋጅቡ ግዴታው አላህ ዘንድ የሚያስቀጣው የረመዳን ጾም ነው። እሱን መጾም ትልቅ ነገር ነው። ነገር ግን ሰውነን ብዙ ነገር ልናጎድል እንችላለን። ነፍስያችን አስቸጋሪ ናት። ነፍስያን ለማከም ለመቆጣጠር ተጨማሪ ጾም ያስፈልገናል። ረመዳን ላይ ብዙ ሰዎች ማይሳደቡት ማይደባደቡት ጸባየኛም የሆኑት አንድም መጾም ምክንያት ነው። ከረመዳን በኋላ ዓመቱ ሙሉ በየወሩ በየሳምንቱ የሚጾሙ ጾሞችን ብንጾም ዓመቱ ሙሉ ጸባያችን ያምራል። ከአላህም ጋር ከሰው ልጆችም ጋር አንዋሽም፣ አናጭበረብርም፣ አንሰርቅም፣ ሐራም አናይም፣ ለኸይር እንነሳሳለን፣ ከሸር ወደ ኋላ እንላለን። ስሜታችን መቆጣጠር እንችላለን። ከረመዳን በኋላ ጸባያችን የመበላሸቱ አንዱ ምክንያት ረመዳን ወጣ ጾም ከልባችን ይወጣል። እስከ ቀጣይ ዓመት ረመዳን ድረስ ጭራሽ ማይጾሙ ሰዎች አሉ። መሃሉ ላይ በየወሩ በየጊዜው የተለያዩ የጾም አጋጣሚዎች ከመኖራቸው ጋር ነቢዩ ጾሙ ብለው ከማዘዛቸው ጋር አለይሂ ሰላቱ ወሰላም ራሳቸው ጾመው ከማሳየታቸው ጋር እምቢ ባይነትን፣ አመፀኝነትን፣ ወንጀለኝነትን እኛው ራሳችን ውስጣችን ላይ አደልበነው ከዛ በኋላ ነፍስ ያስቸገረችን ሳይሆን ማለት ያለብን ነፍሳችንን ለመግራት ረመዳን ላይ የነበረን አይነት ጸባይ ሁሌም ይዘን ለመቀጠል የሚያግዙ ነገሮችን ልናደርግ ይገባናል። ከዚህም አንዱ የሸዋል ጾም ነው። ስንቶቻችን ሸዋልን ጀመረናል? ስንቶቻችን ጨርሰናል? ነብዩ ሰለላሁ ዐለይሂ ወሰለም ረመዳን የጾመ ከዛም ከሸዋል 6 ቀን ያስከተለ ዓመት ሙሉ እንደ ጾም ይቆጠርለታል ብለዋል። 17 አካባቢ ቀኖችን ሸኝተናል። በተቀሩ ቀኖችም ቢሆን ያልጾመ ሰው አከታትሎም ይሁን እያረፈ ሸዋልን እንጾም ይገባል። ከዛ በኋላ በየሳምንቱ የሰኞና ሐሙስ ጾም አለ። በየወሩ አያመል ቢድ የሚባል ጨረቃ ሙሉ የሚሆንባቸው ቀኖች ይጾማሉ። በየወሩ 3 ቀን የጾመ ሰው ዓመት ሙሉ እንደ ጾም ይቆጠርለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የቻለ ሰው ጨረቃ ሙሉ የሚሆንባቸው ቀናቶችን 13፣ 14፣ 15ን ይጾማል። ያልቻለ ሰው ከወሩ መግቢያ ከ1 ጀምሮ እስከ 29 ባሉ ቀናቶች ውስጥ የፈለገውን ቀን መጾም ይችላል። ዋናው በየወሩ 3 ቀን መጾም፣ በየሳምንቱ 2 ቀን መጾም ሰኞና ሐሙስ። ሁለቱንም ያልቻለ ሰው የሚቀለው ሐሙስ ከሆነ ሐሙስን ብቻ፣ ሰኞ ከሆነ ሰኞን ብቻ ቢጾም ችግር የለው። የሆነ ወር ላይ ስራ ስለሚበዛበት ቢተወው፣ የሆነ ጊዜ ላይ እረፍት ስላለው ሙሉ ጤና ስላለው ቢጾም ችግር የለው። አይደለም ሱናውን ዋጅቡንም ቢሆን ከቻለን እናደርጋለን፣ ካልቻለን ሌላ ጊዜ ቀባ እናወጣለን። እኔ ስራ ይበዛብኛል፣ ያመኛል፣
አልጀምርም አልጾምም አይባልም። መጾም መጀመር ነው። ከኸይር የቻሉትን ያክል ማድረግ ነው። ቅንጣትን የምታክል ኸይር የሰራ ዋጋውን ያገኘዋል ተብሏል። እንደዚሁ ደግሞ የአሹራ ጾማል፣ የአረፋ ጾማል፣ የተለያዩ የቀባ የነድር የስለት የከፋራ ጾሞች ይኖራሉ። ጾም አላህ ዘንድ እጅግ በጣም ተወዳጅ ዒባዳ ስለሆነ በተለያዩ አጋጣሚዎች የወንጀል ማራገፊያ የቅጣት መካሻ ጾም ተደርጎ ተደንግጓል። በእጁ የሰው ነፍስ የጠፋበት ሰው ይጾም ተብሏል። 30 ቀን አከታትሎ ከባለቤቱ ጋር ባለው ግንኙነት ተጣልቶ አንቺ ለኔ እንደ እናቴ ነሽ ሐራም ነሽ ያለ ሰው ይጾም ተብሏል። ሌሎችም የከፋራ አይነቶች አሉ። ጾምን አላህ አብዝቶ ስለሚወድ የጾም ዒባዳን ለእኛ አብዝቶ ጠቃሚ ስለሆነ ጾምን ደንግጎልናል። ከዚህ ዋጅቡንም ሱናውንም ጾም በማብዛት ነፍሳችንን ልናስተካክል ይገባናል። ከረመዳን በኋላ የረመዳን አይነት የዲን ጥንካሬ እንዲኖርን ከሚያግዙ ነገሮች አንዱ ጾምን ማብዛት ነው። ከፍተኛው የጾም ደረጃ ደግሞ የነቢዩላህ ዳውድ ጾም ነው። በጣም ጥቂት ሰዎች እንጂ ማይሞክሩት። ነብዩ ሰለላሁ ዐለይሂ ወሰለም ከጾሞች ሁሉ በላጭ ጾም ከፈርዱ ቀጥሎ ማለት ነው የዳውድ ጾም ነው ብለዋል። ነቢዩላህ ዳውድ አንድ ቀን ይጾሙ አንድ ቀን ይበሉ ነበር። ግማሽ ዓመት ይጾማሉ ማለት ነው። ይሄን የቻለ ሰው ይሞክር። ያልቻለ ሰው 2 ቀን የበላ አንድ ቀን ቢጾምም ይቻላል። ይሄ የተፈቀደ ነው። ወከዛሊክ ከረመዳን በኋላ ኢማናችን ላይ ጠንክረን እንድንቀጥል ከሚያግዙ ነገሮች አንዱ ዚክርን ማብዛት ነው። ስንሄድም ስንመጣም ስንቀመጥም ስንሰራ ስንገባ ስንወጣ ስንተኛ ስንነሳ ስንበላ ስንጠጣ ልብስ ስናወልቅ መጸዳጃ ቤት ስንገባ በየሁኔታው በየቦታው የተገደበ የተነገረ የዚክር አይነት አለ። ያን ዚክር ማብዛት ቁጭ በምንለበት ሰዓት አፋችንን ገጥመን ቁጭ ከምንል የማይረባ የዱንያ ወሬ ከምናወራ ዚክር ማብዛት አላህ ተባረከ ወተዓላ ከኛ ጋር እንዲሆን እንዲያግዘን ያደርጋል። እኔ ከባሪያዬ ጋር ነኝ ባስታወሰኝ ጊዜ ብሏል አላህ ተባረከ ወተዓላ። እዝኩሩኒ አዝኩርኩም ወሽኩሩ ሊ ወላ ተክፍሩን የሚልም የቁርአን አንቀጽ አለ። አስታውሱኝ አስታውሳችኋለሁ ብሏል። እኛ አላህን ስናስታውስ ሸይጣን ከኛ ይርቃል። ሸይጣን ከኛ ሲርቅ ዲናችን ላይ መጠንከር እንችላለን። እኛ አላህን ማስታወስ ስንተው ሸይጣን ይወረናል። ሸይጣን ጠላታችን ከኛ ጋር ሲሆን ከኸይር ወደ ኋላ ያስቀረናል፣ ያደናቅፈናል። ስለዚህ ከረመዳን በኋላም ጠንካራዎች እንድንሆን አላህን መንፈራ በኢማን የተሞላን የኢማንን ጣዕም እናጣጥም መሆን ከፈለገን ለዚህ ከሚያግዙ ነገሮች አንዱ ዚክር ማብዛት። የተገደቡ ዚክሮች አሉ ከሶላት በኋላ ጧት ማታ የሚባሉ እነዚህን መጠበቅ። በክፍት ሰዓታችን ያለ ምንም ቁጥር ያለ ምንም ገደብ የሚባሉ ዚክሮች አሉ። ሱብሃንአላህ 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 ወቢሐምዲሂ ሱብሃንአላሂል ዐዚም አስተግፊሩላህ አልዐዚም አላሁመ ሰሊ ዐላ ሙሐመድ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር። የዚክር አይነቶች አሉ። ብቻ አላህን ማውሳት ዲን ላይ ለመጠንከር ከሚያግዙ ነገሮች መሃል አንዱ ነው። በመጨረሻም ዱዓ ማብዛት ነው። ዘውትር አላህን ተባረከ ወተዓላ አላህ ሆይ ሁሌ አንተን ለመገዛት አንተን ለማስታወስ ያዘዝከኝን ለመተግበር የከለከልከኝን ለመተው አንተ አግዘኝ፣ ወደ ኸይር ጎዳና ምራኝ፣ አንተ ከምጠላው ነገር ጠብቀኝ አርቀኝ፣ ዲኔ ላይ ጽናትን ስጠኝ፣ አንተ የምትወደው ሁኔታ ላይ ኖሬ አንተ በምትወደው መልኩ ሞቼ በሰላም ጀነት ከሚገቡ ባሮችህ አድርገኝ ያለን ዘውትር አላህን ተባረከ ወተዓላ መለመን ዱዓ ማብዛት ከረመዳን በኋላም ዲን ላይ ለመጠንከር የኢማንን ጣዕም ለማጣጣም ከሚያግዙ ነገሮች መሃል አንዱ ነው። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم وحد صفوف المسلمين واجمع كلمتهم على حق يا قوي يا متين اللهم من أراد للإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم اجعلنا من الراشدين اللهم اجعلنا هداة مهتدين غير ضالين ولا مضلين اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا
وإذا أردت بعبادك فتنة أن تقبضنا إليك غير مفتونين. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين وفك أسر المعسورين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.